በዚህ ሰዓት ሰበር የተባለ መረጃ ሰምቷል። እነ ጆን ዳንኤል ከእስር እንዲፈቱ ፍርድ ቤቱ ውሳኔ ሰጠም። ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ከእስር እንዲፈቱ ፍርድ ቤቱ ትዕዛዝ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ጆን ዳንኤል በእስራት እንዲቀጡ ወስኖ ነገር ግን እስካሁን የታሰሩት በቂ በመሆኑ ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚህ መሰረት እንግዲህ አንደኛ ተከሳሽ የነበረው ጆን ዳንኤል በ1 ዓመት ከ4 ወር፣ ሁለተኛ፣ ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እንዲቀጡ ፍርድ ቤቱ ወስኗል። በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት ውሳኔ አስተላልፈዋል። ሰበር ዜና ጆን ዳንኤል አብረውት ከታሰሩት ከልጁም እናት ከናዮ ጋር በጭምር ነፃ ተለቀዋል። የእስር ማቅለያ ተደርጎላቸው የተወሰደላቸው ነገር ደግሞ ልጅ መውለዳቸው የልጅ መፈጠር የህይወት የነፍስ መዘራት ነውና እኔ የገረመኝ ሐሳቡን ነው የምናወራው ስለነሱ ሳይሆን እንዳልኳችሁ አንዳንዴ እኛ ችግር ነው የህይወታችን ጦስ ነው ብለን የምናስበው ነገር እግዚአብሔር ነፃ ሊያወጣን የፈጠረው ነገር ሊሆን ይችላል። አንዳንዴ እኛንን ችግር ውስጥ እንደሆነ የምናስበው እንጂ እሱ ያዘጋጀል ሊሆን ይችላል። የአራዳ ልጆች ሰውየው ከላይ ያለው ከቀመመ ነው። አንዳንዴ ተመስገን ማለት ጥሩ ነው እና እንኳን ተፈታችሁ እንኳን ነፃ ወጣ ጆን ዳንኤል። እስር ሰውን ይቀይራልና አሁን ወንዶ ነው የሚወጣው ወንዶ ነው ማለት kill the boy ጆንስ ነው kill the boy and let the man be born ማለት አሁን ነው እናቴ